አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ሶስት ነገሮችን ብቻ ልንገርሽና እነሱ ነገሮች በተግባር ፈጽሚ። አንደኛ ሰይጣን እንዲታሰር ወይም እንዲያዝ ወይም አንቺን መፈተን አልኩኝ አንቺ ውስጥ ገብቶ ስራ መስራት እንዲያቆም የምትፈልጊ ከሆነ መጀመሪያ የዛር መንፈስን ለማሰር ጥረት ማድረግ አለብሽ። ሱባኤ መያዝ አለብሽ። የዛር መንፈስ ሌሎችን ሰብሳቢ ነው። አብሮ የተወለደ ማለት ነው። አብሮ ያደገ ማለት ነው። ይሄ አብሮ የተወለደና አብሮ ያደገ መንፈስ አንቺን በደንብ ያቀሻል። የምትበዩ የምትጠጪውን፣ ውሎሽን፣ ስትናደጂ፣ ስትደሰቺ ምን እንደምትወጂ ምን እንደምትጠይ በደንብ ስለሚያውቅ በትንሹ ነው አንቺን ሊጥልሽ የሚችለው። ለምን ደካማ ጎንሽን ጠንካራ ጎንሽን ያውቃል። ወዴት አንቺን ይዞ ሄዶ ምን ማድረግ እንዳለበት ከልጅነት ጀምሮ ስላወቀ ዛር መንፈስን ማሰር ነው። ሌላው ዛርን ማሰር ጥቅሙ ምንድነው? ሌሎች መናፍስቶችን ሰብስቦ አንቺን ለማጥቃት ብዙ ሰራዊት ያመጣብሽና ወዴትም እንዳትንቀሳቀሽ ሊቆላልፍብሽ ይችላል። እና ዛር መንፈስ ሲታሰር መተትም አይገባም፣ ቡዳም አይገባም። ምንም ሲገቡ እንዲያዙ ነው የሚሆኑት። አንቺን እሱ ዛርን ካሰርሽው። ካልታሰረ ግን ሲገቡ እንደ ሰራዊት ነው የሚሆኑት። ለሱ እንደ አንድ ወታደር ነው የሚሆኑት። እና ይሄን ሞክሪ። ሁለተኛ ላይ ደግሞ ማድረግ ያለብሽ ኃጢአት ካለበት ቦታ፣ ሱስ፣ ዝሙት ወይም ደግሞ እንዲህ አይነት ነገር ካለበት ቦታ ላይ መራቅ። በቃ ጓደኛ መቀየር ካለብሽ ጓደኛ መቀየር፣ ጸባይ ማስተካከል ካለብሽ ጸባይ ማስተካከል። ይሄን ነገር ራሱ መንፈስ አንቺ ውስጥ ጉልበት እንዳይኖረው ይረዳል። በትክክል ይሄ ነገር ከተጠቀምሽበት። ሶስተኛ ደግሞ በጸሎት ሰዓት በምትንበረከኪበት ሰዓት መጀመሪያ በስላሴ ስም ታሰር ብለሽ 7 ጊዜ ወይም ደግሞ 21 ጊዜ 41 ጊዜ እንዳቅምሽ ነው ሰግደሽ አብረኸኝ የዋልክ ሞባይል ስመለከት ደጅ ስወጣ ከአህዛብም ከክርስቲያኖችም ከየትኛውም ሰው ከአይናቸው ተወርውረህ ወደ እኔ የገባህ መንፈስ ጎረቤት ላይ በዚህ በቤተሰብ ላይ የተወረወርክብኝ አሁን ባለሁበት ቤት ውስጥ ደግሞ ቀድሞ እኔ ሳልኖር በፊት የገባህ መንፈስ ታሰር ብለሽ አስረሽ ሰግደሽ ነው ከዛ በኋላ መጸለይ ያለብሽ። ይሄንን ካደረግሽና በተከታታይ እነዚህ ነገሮች በጣም ተጠንቀሽ ካደረግሻቸው መንፈስ ይታሰራል። አንቺ ውስጥ የመግባት አቅም አይኖረውም። የገባውም ይታሰራል። ሊገባ ያሰበውም ደጅ ላይ ነው የሚቀረው፣ አንቺ ውስጥ አይገባም። ይሄንን በተግባር መፈጸም። ሌላው እንሄዳለን። ስንት ዓመት አሰቃያችኋት? 12 ዓመት መተት 12 ዓመት ቡዳ ዛር ከተወለደ ጀምሮ ቡዳ ዛር። አዎ። ለምንድን ነው አንተ ቡዳ ዛር ዝም ብለህ ከእናት ወደ ልጅ የምትመጣበት ምክንያት ምንድን ነው? እገባለሁ፣ ማህፀን ላይ እቀመጣለሁ፣ ደስ የሚለኝን እገባለሁ፣ ደስ የሚለኝን ይዛለሁ፣ ደስ የሚለኝን ይዘዋለሁ። ግን መጀመሪያ ለመወለድ ምን ላይ ነው የምትቀመጠው? ማህፀን ላይ። ለምን? ከዛ አይደል እንደሚወጣው ልጁ በዛ አይደል እንደ ልጁ የሚወጣው። እና ታዲያ እዛ ነው መቀመጫዬ። አዎ፣ እዛው ቁጭ። ከዛ ስንከባለል እኖራለሁ። እሷን ስንት ሆስፒታል ሄዳለች እኮ እናትየው። በምን ምክንያት? በማህፀን ምክንያት። አዎ፣ የረጋ ደም አለ ይሏታል፣ ምን አለ ይሏታል። እኔ ግን ራሴ ነኝ እየተንከባለልኩ ቁጭ። እንዲሁ ነው የምታደርገው አንተም እየተንከባለልክ ቁጭ? አዎ፣ እዛ ልጇ ጋር መጣች። እዛ ምንም መተቱ ብቻ ነኝ ያለሁት እሷ ላይ። ማህፀኗን ልጅ ልትወልድ ስትል ድፍና አደረኩ። እንዳትወልድም ተብያለሁ። ከዛ በኦፕራሲዮን አገላገሏት ሁለቱም ልጆች በኦፕራሲዮን። ለምን? ምጡ ደርሶ 2 ቀን ሲቀረው ፈረሰኛው ደረሰ። ማን ነው እሱ? ፈረሰኛው ደረሰ። እንዴት ተወደው ነበር? አዎ፣ ተጣጣው ነበር። በልጅነቷ ማህበር ነበራት። በልጅነቷ? አዎ፣ እዚሁ ማህበር ተጣጣ ነበር። የማርያም ማህበር፣ የጊዮርጊስ ትላለች፣ ሁሉ አላት። ለዛ ነው እኛ አሁን የጠራንን እንዲህ እናደርግልሃለን እንዲህ አድርግ ይባላል አይደል? እንደዛ እኛ ግብራችንን ስለምንፈልግ ያንን ነገር እናደርጋለን። ስለዚህ የእነሱም እንደዛ ናቸው። የጠሯቸውን አይረሱም። ውለታ አይረሱም። አዎ፣ ውለታ አይረሱም። ለምን? መንፈስ ቅዱስ ነው። እንዴት? ታውቃለህ ሁሉን ነገር። በል ተዘጋጅ። እሺ፣ ዋጥና ውጣ ከሰውነት ውስጥ ቶሎ በል። አንተ መሄድ ፈለክ? አብለህ ውጣ። ቶሎ ተዘጋጅ። አንተ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ ገብርኤል ስም፣ በስላሴ ስም፣ በቅዱስ ራኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ነው።
እግዚአብሔር ይገስጽ። እሺ እንዴት ቀለለኝ አባ፣ ቀለለኝ ሁሉ ነገር ቀለለኝ። እግዚአብሔር ይስጥልኝ አባ፣ እድሜዎትን ያርዝምልኝ፣ እድሜዎትን ያርዝምልኝ አባትሽ። ሰሞኑን እንዴት ነው? ሰሞኑን እንዴት ነው? ይሄ እንዲህ ሸለላል? የለም እሱ ሸለል የሚል የለም። እዚህ ጋር ብቻ ነበር እንቅ ነበር። ትናንት ሙሉ ቀን ስደበድበው ተቃጠልኩ አለ። በቃኝ አለሽ? በቃኝ አለ። ለአንቺው ነገረሽ? ለራሱ ይኸው እና ቁጭ ብለን አብረን ነበር ሌሊት። ከማን ጋር? ከእናቶቼም ከወንድሞቼ ሁላችንም። በቃኝ አለ። በቃኝ ተቃጠልኩ አለ። በቃኝ አለ። የት አባቱ እግዚአብሔር ይገስጽ። ሲርስትልኝ አባ በርቺ፣ ሲርስትልኝ ነይ በርቺ። እሺ ማን ነው ስምሽ? ይርጋለም። እንዴት ነው ኑሮ? ያስጠላ ነበር። እንዴት ነው? ልብሶችሽ ሁሉ የሉም፣ ጫማሽ የለም፣ አንዳንድ እቃዎች የሉም፣ ጌጦች የሉሽም። ምን ሆኑ? የት ጠፉ? አላውቅም። እኔም ግራ ይገባኛል። ደግሞ 11 ሰዓት በኋላ ነው የምትወጪው። ወዴት እንደምትሄጂ ታውቂዋለሽ? ማቀም ሲጀምርሽ እንዴት ጀመረሽ? ይጨንቀኛል በጣም። ሚካኤል ሄደሽ ደግሞ በቃ እንግዲህ ወዲህ ግንባሬን የደፋሁትን ያህል እንደገና መልሼ አፈጣለሁ ብለሽ ነበር። እንዴት ነበር ያልሽው? እሱን ተው፣ ይሄን ተው። እንዴት ነው ያልሽው? በቃ በጣም ሲከፋኝ ጊዜ ነው እንደዚህ ያልኩት። አላሰብኩም ነበር እኔ እንደዚህ ይሆናል ብዬ። እልህ ይዞሽ ነው? አዎ። ማለት እንዴት ነው እልሁ? በቃ ጓደኞቼ ምናምን ሲማሩን የበዛ ሰዓት ቁጭ ማለት ያናደደኝና ቤተክርስቲያን እንጂ እንደዛ ብያለሁ። እዛው ቤተክርስቲያን ሄደሽ? ለዛውም ውጭ እንኳን ቢሆን እሺ፣ ቤተክርስቲያን ገብተሽ እኮ ነው። ከዛ በኋላ ሌሊቱን ሁሉ ጀመርሽ? አልበቃ ለቀኑ እንዴ በኪስሽ አውጭ እንጂ። ዘማሪ ነበረ እንግዲህ። መዘመርና ሰንበት ተማሪ መሆን ከጠላት አያድንም። አንዳንዴ የዳኑ እየመሰላቸው በህይወታቸው የሚያሾፉ፣ በእድሜያቸው የሚቀልዱ፣ በተጨማሪ ደግሞ በቤተ እግዚአብሔር እየተመላለሱ መናፍስቱን የሚያለማምዱት መንፈሳዊ ዲያብሎሶች አሉ። ብዙ መንፈሳዊ ዲያብሎሶች። መንፈሳዊ ይመስላል ግን ዲያብሎስ። ይሄ ቅድም እንደተማርነው የጠቋር መንፈስ ስልቶች አንደኛው ክፍል የፍርሃት ማዕበል እንዳለ ወደ ኑሯችንም ወደ ህይወታችንም መጣ። ገነትን ይመስላል አለ። ክፉ ነገር ሁል ጊዜ ያማረና የተዋበ ሆኖ በዛ ውበት ውስጥ የተሸፈነ ነገር እንዳለ የምንገነዘበው ከእግዚአብሔር ጋር ስንሆን ብቻ ነው። ተምረዋል ያልናቸው፣ አውቀዋል ያልናቸው ከአመል ጋር ሲታገሉና ከሱስ ጋር ሲታገሉ እድሜያቸው ጨርሰዋል። አመልና ሱስ የሚመነጨው ከትዕቢት እግሮች ከሚመጡ ክፉ ጠባዮች ጋር ተያይዞ ነው ወደ ህይወታችን የሚገባው። እነ ከሌ፣ እነ ታደሰ፣ እነ አለሙ፣ እነ ፈይሳ፣ እነ መገርሳ፣ እነ ኃይሌ፣ እነ አብዮት፣ እነ ከበደ፣ እነ የሽጥላ፣ እነ አድማሱ ሲወለዱ እጆችህ ወደ እግዚአብሔር አልተዘረጋም። አውጣና ስጠን ይላሉ። ታውረው እኮ ነው። አይናቸውም ጠፍቶ አይናቸውም ተይዞ ክፋታቸው አልቆመ። ክፉ ጊዜና ክፉ ሰው አንድ ጋር እንዲህ ይስማማል። ትዕቢት ነው ይሄ ሁሉ። አይናችን እንዴት ታወረ ብለው እንኳ መመለስ አልቻሉ። ሎጥ በሀብቱ ያልጸለየ ሰው ስለነበረ ገንዘቡን፣ ከብቱን፣ እንስሳውን፣ ቤተሰቡን ይዞ ሶዶም አገር ገባ። ያልተጸለየበት ሀብት፣ ያልተጸለየበት ኑሮ፣ ያልተጸለየበት ስልጣን፣ ማዕረግ፣ ከፍታ፣ ወንበር፣ እነዚህ ሁሉ የሚሄዱት ወዴት እንደሚሄዱ ማሳያ ነው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ። የትዕቢት እግር አይምጣብኝ ያለ የሚገርም ጸሎት ነው። በትዕቢት የሚመጡ ሰዎች ችግራቸውን ወይም መንፈሳቸውን ስለሚያካፍሉ ነው። ይህን ጸሎት ያደረሰው አለ ምክንያት አይደለም። አሁን የትዕቢት እግር አይምጣብኝ ብሎ በጸለየው መሰረት ታላቁ ሳኦል ለእስራኤል ለመጀመሪያው ንጉሥ በትዕቢት ተሞልቶ ስለነበረ የዳዊት አካሄድ አላማረኝም፣ በወደፊቱ ሁኔታ ላይ ጉዳት የሚያደርስ ነው፣ ሕዝቡ እየተቀበለው መጥቷል፣ ከሕዝቡ ዘንድ ያለው ፍቅር ጨምሯል አለና የእግዚአብሔርን ምሕረትና ቸርነት ረስቶ ዳዊትን ለማጥፋት አሰበ። ወደ ዳዊት በሚመጣበት ጊዜ በትዕቢት ነበር የሚመጣው። ዳዊት ግን አስቀድሞ እንዲህ ብሏል፣ የትዕቢት እግር ምን አይበልብኝ? አይምጣብኝ። በብዛት የሰው ልጆች ባህሪ በእንደነዚህ አይነት እግሮች ይጎዳል። ከብዙ ሰካራሞች ጋር የሚውል ሰው እስከ እድሜው ልኩን የስካር ሱስ ይዞት አመል ሆኖበት ኑሮም ሆኖበት እስከ መጨረሻው የሕይወት አካል አድርጎ ኢኮኖሚውንም ቤተሰቡንም ጊዜውንና ዘመኑንም ሰዓቱንና ወቅቱንም የትውልድነት ባህሪውንም ሲጎዳ ይኖራል። ይሄ የትዕቢት እግር በቀላሉ የምንካፈለው ነው ማለት ነው። ይሄ ማለት እንግዲህ ስለ ሰዎች ወደኛ ስለሚመጡ ሰዎች ጸሎት ያስፈልጋል ማለት ነው። ዘመዶቻችን ወደኛ ሲቀርቡ፣ ወገኖቻችን፣ ወዳጆቻችን የምንላቸው ሁሉ ልንጸልይላቸውና ውስጣቸውን ያለውን ኃይል በእግዚአብሔር መንፈስ ልናርቅ ይገባል። አለበለዛ ግን ነገሩ ሁልጊዜ ችግር ነው። የትዕቢት እግር ወደ እኔ አይምጣብኝ። በቃ ይህንን ክፉ እግሮች ወደ እኔ እንዳይመጡ አንተ ተከላከልልኝ። ትዕቢት እየተጓዘ ይመጣል። ትዕቢት ማለት በሰውነት ውስጣዊ ክፍል ውስጥ የማን አህሎኝነትን የምንይዝበት አንደኛው ክፍል ሆኖ ሳለ ትዕቢት ብዙ መልካም ነገሮችን በአእምሯችን ውስጥ እንዳይገቡና በእምነት የምንካፈለውን መንፈሳዊ ጥቅም የሚከላከል ለክፉ መንፈስ ተጨማሪ ጉልበት የሚሆነው ኃይል ነው። ይህ ትዕቢት ከልብ ሙላት እና ከኑሮ ከስልጣን ከማዕረግ አንዳንድ ጊዜም ከድህነትም ውስጥ ሁሉ ሊወጣ ይችላል። ትዕቢት በተፈጥሮ እና በክፉ መንፈስ ምሪት ሊያድግ ይችላል። ታዲያ ራሱን ችሎ ወደ ሌላው የመሄድ ኃይል ስላለው ዳዊት ይህንን ተገነዘበና የትዕቢት እግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ እዚያ ላይ ይወድቃሉ። እነዚህ ሁለቱ ላይ ይወድቃሉ፣ አመፀኞች ላይና ትዕቢተኞች ላይ ይወድቃሉ። ይህንን እኛ በዘመናት ባለው ሁኔታ መመልከት እንችላለን። በተረጋጋው ጊዜና ሰዓት ዘመናቶች ይለዋወጣሉ ብለን አልገመትንም። አባቶቻችን ሰዓቱና ወቅቱ በዛው ይቀጥላል ብለው በራሳቸው ጊዜ ያሰቡት። ሁሉም ነገር በተሟላ መንገድ
እንገፋለን ብለው ገመቱ። በእነሱ ዕድሜ ያሉትን የበረከት ጊዜያቶች ነገ በረከት አልባ ይመጣል ብለው አላስተዋሉ። በተመቻቸው ወቅትና ሰዓት አመፃን እና ትዕቢትን ለማስወገድ በቂ ጊዜ አላገኙም። ለሀብቱና ለገንዘብ በሚያደርጉት ሩጫ ውስጥ መንፈሳዊ ፋይዳን ተዉት። በጸሎት ሊመጡ የሚችሉ ተስፋዎችና ራእዮች ላይም ትኩረት መስጠት አቃታቸው። እንደ ጊዜውና እንደ ዘመኑ መሆን በራሱ የቻለ ዘመናዊነት ነው ብለው እዚህም ላይ የጥበበኝነት መንፈስ ሀገርን ያሳድጋል ብለው አሰቡ። ከዚህም የተነሳ ትውልዱ ለሃይማኖት የሚሰጠው ቦታ ላይ ግምት ውስጥ ሳያስገቡ ተዉት። በጧት ተነስቶ እንጀራውን ቁርሱን በልቶ ወደ ትምህርት ቤት የሚሮጥ ትውልድ እንዲሆን አደረጉ። ሂዱ፣ ተማሩ፣ በጧት ተነሱ። አንዳንዶቹም ስልጡኖቹ ወደ ቤተ ክርስቲያን መሄድ ብዙ ፋይዳ ያለው አይደለም አሉ። ለትምህርት ቅድሚያ ስጥ በማለት ያሳሰብ ጀመሩ። እነሱ እንደሚተኙት ትውልዳቸውንም አስተኝተው ጧት ይቀሰቅሱ ጀመር። ተነስ። አባትየው የነቃበትን ጊዜ ያህል ልጁ መንቃት ስላልቻለ ተነስ ጥያቄ ነው፣ ሁልጊዜ ጥያቄ ነው። ተነሳ። በዚህ ግፊት የተማሩ ልጆች መንፈሳዊ የሆነ ኃይል ላይ ምንም ትኩረት ሳይሰጡ ተማሩ። አሁን መያዣውና መጨበጫው ጠፋ። ምክንያቱም አሁን አንድ ትልቅ መንፈሳዊ መከላከያ በሌለበት ልብ ውስጥ እና ሕይወት ውስጥ መኖር ጀመር። እንዴት እናርገው? ግራ መጋባት ቀጠለ። ማስተዋላችን ከእግዚአብሔር መሆኑ ቀርቶ ምድራዊ ሆነ። ከእግዚአብሔር ሊሰጠን የሚገባውን ብዙ ማስተዋያ መንፈሳዊ ኃይሎች ከኛ ሕይወት ውስጥ ተቋረጡ። ዲያብሎስ የራሱን ዘመን ለማጣደፍ ደግሞ ቀስ በቀስ በተለያየ አይነት መንገድ ወደ ሰውነታችን ውስጥ ሰርጎ ገባ። እንዴት አድርገን እንከላከል? በቃ በገዛ እጃችን የትዕቢት እግሮች እየጨመሩ ሲመጡ አመፀኞች እነዛ ላይ ይወድቃሉ አለ። እዛ በኋላ እኛ አብዮታውያን ሆንን፣ አመፀኞች ሆንን ማለት ነው። አብዮት ማለት አመፀኛ፣ እምቢ ባይ ማለት ነው። ይሄንን ቋንቋውን በገሃድ እንደ አንድ ራሱን የቻለ ልዩ የሆነ ለትውልድ የሚበጅ ቃል አድርገን ማስተጋባት ጀመርን። አመፀኛ ነን አልን። መጽሐፍ ቅዱስ እንዲህ አለ፣ አመፃን የሚያደርጉ ሁሉ እነዚህ ላይ ወደቁ አለ። ትዕቢተኛ እግር፣ አመፀኛ እጅ፣ እነዚህ ላይ አመፀኛ የሚያደርጉ ሁሉ እነዚህ ላይ ወደቁ። በቃ ልክ ነው፣ ግዴታ ፍላጎታችን ነው። ስለዚህ መንፈሳዊውን ኃይል በቁሳዊው ነገር ተክተን መሮጥ ጀመር። በመጽሐፍ ቅዱስ ውስጥ ያሉት የመጀመሪያው እግዚአብሔርን የመፍራት ጥበብ ከሰው ልጅ ልብ ውስጥ ወጣ። በትዕቢት ስንናገር በኩራት እንናገራለን። ልክ እንደ አንድ ትልቅ ሙያ አድርገ ነው ማለት ነው። በትዕቢት ስናወራ ልክ እንደ አንድ ራሱን የቻለ የምሁርነት ጸጋ እንደተካፈልን አድርገን እናወራለን። መንፈሳዊ ስንቆቻችን ከውስጣችን ስለወጡ የምንናገራቸው ነገር ላይ እንኳ ብዙም ገደብ ያለው አልነበረም። ከዚህም የተነሳ ምን ሆንን? በመንፈሳዊ ነገር ላይ ያለን የጥበቃውና የማዳኑ ጸጋ ከውስጣችን ሲርቅ በፍርሃት የተመላ ኑሮ፣ ጊዜ፣ ሰዓት፣ ጓደኝነት፣ ቤተሰብ ጀመርን። ግማሹ አመሉን ይፈራል፣ ግማሹ ሱሱን ይፈራል፣ ግማሹ ራሱን ይፈራል፣ ግማሹ ቤተሰቡን ይፈራል፣ ግማሹ እድሉን ይፈራል፣ ግማሹ ስራውን ይፈራል። የፍርሃት ማዕበል እንዳለ ወደ ኑሯችንም ወደ ህይወታችንም መጣ። ግማሹ ቀን ይፈራል፣ ግማሹ ሌሊት ይፈራል። ሁለቱም ቀኖች የሚያስፈራቸው ደግሞ ከዚህ ሁሉ ብሞት ብለው የሞት ምርጫ ሁልጊዜ እንደያዙ ግን የመሞቻ ቀናቸው መቼ እንደሚሆን ይጠብቃሉ።
እዚህ ጋር የትዕቢት እግር ወደ እኔ አይምጣብኛል። አስቀድሞ መንፈሳዊ ነገር የሚከተሉትን መንገዶች እንድናውቅ የሚያግዘን ነው። አንደኛ ራሳችንን ለይተን በእግዚአብሔር መንፈስ እንድንቆም፣ ሁለተኛ ጊዜውንና ዘመኑን ለመለየት የምንችልበትን አእምሮ በመንፈስ ቅዱስ እንድናገኝ፣ ሶስተኛ ያየነው፣ የነካነው፣ የሰራነው፣ ያቀድነው ፕሮግራም ውስጥ እግዚአብሔር በመንፈሳዊው ኃይሉ እንዲቀርብና እንዲባርክልን፣ አራተኛ ወደ እቅዳችን ስንሄድ ጉልበት፣ ኃይል እና ጥንካሬ፣ ሞገስ እና ጸጋ ሆኖ ከፊታችን የምናከናውነው ነገር ላይ የእግዚአብሔር ኃይል በበረከት እጁን እንዲዘረጋበት። ይሄ ነው በቃ የመንፈሳዊ ኃይል። እነዚህ ኃይሎች ያስፈልጉናል። እነዚህን በሳይንሳዊ መንገድ እና በትንታኔ አናመጣቸውም። ይሄ እርግጠኛ መሆን አለብን። ልናወራ እንችላለን፣ ልክ ነው። በጣም ማውራት ይቻላል፣ ብዙ ማውራት ይቻላል። ስታወራም ደግሞ ብዙ እውነቶችን ከካድህ ቀላል ነው ለማውራት። እውነቶች በሰውነታችን ውስጥ ስር ሰደው ከቆዩ የምናወራው ነገር ላይ የአቅማችንን ያህል ብቻ እናወራለን። ለምን? በመንፈስ ቅዱስ ስለምንጠበቅ ማለት ነው። የምንችለውን ብቻ እናወራለን። የመንፈስ ቅዱስ ጥበቃ ከሌለ የምናወራው በሙሉ የማንችለውን ነገር ሁሉ እናወራለን። በዚህ መካከል ጠላት ይሰማሃል፣ ዲያብሎስ ከጎንህ ያደምጠሃል። የምታወራውን ያህል ብቻ የምታወራ ከሆነ እግዚአብሔር በመሃሉ ማስገባት ስንጀምር ይናደዳል። ፕሮግራሙ በአንድ ጊዜ ይከሽፋል። እግዚአብሔር ፈቃዱ ከሆነ ይሄን አደርጋለሁ፣ በዚህ ወር ይሄን እሰራለሁ፣ ይሄንን በእንዲህ አይነት ጊዜ እንዲህ አደርጋለሁ፣ በገንዘቤ ይሄኛውን አከናውናለሁ፣ ለበጎ ነገር ደግሞ ይሄን አውላለሁ፣ በዚህ ሰዓት ለተቸገረ በዚህ ጊዜ እንዲህ አይነት እደርሳለሁ፣ ደግሞም ትላለህ እግዚአብሔር ፈቃዱ ከሆነ ስትል በጣም ይናደዳል። ይሄ እንዲህ ማለት አሁን ምን ይከብዳል? ይከብዳል እንዴ? ግን ይከብዳል። ከውስጥ ስለማይወጣ ይከብዳል። ከውስጥ ስላልተቀመጠ እንትን አይለንም፣ አይመጣልንም። ስለዚህ የትዕቢት እግሮች በፍጥነት እየተጣደፉ የሚመጡባት ዓለም ላይ ነው ያለን። የትዕቢት እግሮች በጨመሩ ቁጥር ደግሞ የሚጠፋው እየበዛ ነው የሚሄደው። የሚለማው ሳይሆን የሚወድቀው እየጨመረ ነው የሚሄደው። የሚነሳው ሳይሆን የሚጠቅማው ሳይሆን የሚጎዳ የኃይል እያገኘ ነው የሚመጣው። ለዚህ ነው አሁን ጉዳታችን በጣም እየጨመረ የመጣው እና መንፈሳዊ መከላከያ ያስፈልገናል። በትምህርት ዓለም ውስጥ በ19ኛው ክፍለ ዘመን ላይ በነበረ ሁኔታ ስናይ ተምረዋል ያልናቸው፣ አውቀዋል ያልናቸው ከአመል ጋር ሲታገሉና ከሱስ ጋር ሲታገሉ እድሜያቸው ጨርሰዋል። አመልና ሱስ የሚመነጨው ከትዕቢት እግሮች ከሚመጡ ክፉ ጠባዮች ጋር ተያይዞ ነው ወደ ህይወታችን የሚገባው። በዚህ በ21ኛው ክፍለ ዘመን የኋለኛውን የ19ኛውን ክፍለ ዘመን ትውልድ ስናይ ምን አከናወነ? ወዴት ደረሰ? ምን አመጣ? ምን ፈጸመ? በምን ውስጥ አለፈ? የቱ ጋር ቆመ? አሁን የት ነው ያለነው ብለን ደግሞ የራሳችንን ስናገናዝብ አንዳንድ ጊዜም በሰው አእምሮ የተመራን አይመስለኝም። ለምን ሲባል ሂደታችን ሁልጊዜ ያወራነውን ያህል ትርፉን ሳንይዝ ኪሳራው እየቀደመ ከፊት ሲያጠቃን ነው የምናየው። የትዕቢት እግሮች ያስከተሉብን ዕዳዎች አንድና ሁለት ትውልድ የሚከፍለው ሆኖ አልተገኘም። እየተሸጋገረን የመጣው በበረከታችን እግዚአብሔር እንዲገባበት ግባ ብለን በረከት ላይ ያሰለፍንበት ጊዜ የለም። በደሞዛችንም እግዚአብሔር አምላክ ሆይ ባርክልን ብለን ይህንን መንፈሳዊ መሻት ያዳበርንበት ጊዜ የለም። በኑሯችንም ኑሯችን ውስጥ እግዚአብሔር ሆይ ግባ ብለን
በንስሐና በቅዱስ ቁርባን ተስፋ ውስጥ ኑሯችንን ለመምራት አልፈለግንም። እሺ በቲዮሪ ተስፋ ውስጥ ብቻ ቆመን እናደምጣለን። አሁን ማድመጡ ሸለቸንና ነገሩን ሁሉ ተው ነው፣ ሁሉንም ተው ነው፣ መንፈሳዊውም ዓለማዊውንም ተው ነው። በቃ አሁን ጆሮአችን የሚቀበለውን ያህል ይቀበልና ይተዋል፣ ልባችንም የዛኔው ያህል ሰንፏል። ስለዚህ የትዕቢተኞች ችግር ያስከተሉብን መዘዝ እስካሁን የኑሯችን አንዱ ክፍልና አካል ሆኖ አንዳንዴም ከክፉ ተንኮልና ደባ ጋር ከህይወታችን ጋር ተስማምቷል። ምቀኝነቱ በቀላሉ የሚመጣው ከትዕቢት እግር ነው። ቅናቱ በቀላሉ ልቦናችን ውስጥ የሚበቅለው ከትዕቢት እግር ነው። የአመፀኞች እጅ ሲጨመርበት ደግሞ አፍዘው አደንግዘው የሚለውን የዚህን ዲያብሎስን አሰራር የተከተሉ ጎረቤቶች ይበዙብናል። እያንዳንዷ መልካም ግንኙነት ወደ ክፉ ትለወጣለች። እያንዳንዷ ማህበራዊ ግንኙነት ውስጥ የምቀኝነት ነገር ተስፋ አድርገው የሚኖሩ እና የነገውን በችግር ላይ ችግር የመፍጠሩ ሁኔታ ጊዜና ዘመን የሚያመጣው ብቻ ሳይሆን ሰዎችም ይህንን ችግር ለመፍጠር ልክ እንደ መልካም ተግባር ይዘውት ይራመዳሉ። ስለዚህ የትዕቢተኞች ችግር አይምጣብኝ፣ የኃጢአተኞችም እጅ አያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ። የትዕቢት እግር ወቅትና ሰዓቱን ጠብቆ የተገኘችውን አጋጣሚ ወደ ህይወታችን ለመዝለቅ አልተቸገረም፣ አልተጸለየማ። በጊዜው ላይ የነበረው ሰላም ለጸሎት የሚያነቃቃቸው ሆኖ አልተገኘም። አንዳንዴ ምን አይነት ችግር አለ? ጊዜያቶች ልክ ሰላማዊ ሲሆኑ ሰዎች ክፉ ይሆናሉ። ጊዜያቶች ደግሞ ክፉ ሲሆኑ ሰዎች ደግ ይሆናሉ። ወይም ጊዜያቶች ክፉ ሲሆኑ አብረው ሰዎችም ክፉ ይሆናሉ። መለያየት ካልተቻለ በመካከሉ ሊያመልጥ የሚችል ትውልድ አናገኝም። የጊዜ ክፉን ስናይ በሎጥ ዘመን የሎጥ ዘመን ክፉ ነበረ ጊዜው፣ ሰውም በጣም ክፉ ነበረ። ሁለቱም አንድ ጋር ተገናኙ። ጊዜ ሰው ክፋቱ አንድ ጋር ሲገናኝ ጥፋት በፍጥነት እየጋሸበ ይመጣል። በኢዮብ ዘመን ጊዜያቶች ሳይሆኑ ሰይጣን ክፉ ነበረ፣ በጣም ክፉ ነበር። የኢዮብ ጊዜ የበረከት፣ የሰላም፣ የጽድቅ፣ የበጎነት፣ የፍቅር፣ የትህትና፣ የመተሳሰብ ጊዜ ነበር የኢዮብ ጊዜ። ግን ክፉ ሰይጣን ደግሞ ያንን ጊዜ ለማጥፋት ተነሳ። ከዛ በኋላ ተፈጥሮን በከፋ መልኩ ክፉ ሰዎችንም ከሌላ ቦታ አምጥቶ የኢዮብን ታሪክ መረዘው። የኢዮብ ታሪክ በሐዘን ተለወጠ፣ በመከራ ተለወጠ። ያን ክፉ ጊዜ ያመጣው ማን ነው ስንል ጊዜው አልነበረም። በራሱ በተፈጥሮ ጊዜው አልነበረም። ክፉውን ጊዜ ያመጣው ሰይጣን ነው። ኢዮብ ደግ ነው። ተመልከት፣ መልካም ነው፣ ቅን ነው። ልጆቹን ምናልባት እግዚአብሔርን ቢበድሉ እያለ የኃጢአት ስርየት ያደርግላቸዋል። በየሳምንቱ የተቀደሱ እንዲሆኑ የቅዳሴ መስዋዕት ያቀርብላቸዋል። ጊዜው መልካም ነው። ኢዮብም መልካም ሰው ነው። ግን ክፉ ጊዜ የሚያመጣው ሰይጣን ኢዮብን በክስ መልኩ ቀጠለና እግዚአብሔርን ተሳድቦ እንዲሞት ትግል አደረገ። የሎጥን ዘመን ስናይ ሰውም ክፉ ነው፣ ጊዜውም ክፉ ነው። አንድ ሎጥ ብቻውን ቢቀር መትረፍ ስለነበረበት መላእክት የሎጥን እጅ ይዘው አወጡት። መላእክት ስለ ሎጥ ሲሉ ከሰማያት ወርደው ናውጣ አሉት። ሰዎቹም ክፉ ጊዜዎች ክፉ ስለነበሩ አንተ ቤት የመጡትን እንግዶች አውጣና አስረክበን ብለው ይሄን ያህል የማየት ችሎታ ነበራቸው። የሆኑ መልከ መልካም እንግዶች ገብተዋል አንተ ጋሉ። አገሪቱን በክፋት ተቆጣጥረውታል።
ማን እንደሚወጣ ማን እንደሚገባ በሚገባ ያውቃሉ። ክፉ ጊዜ ሲሆን በቃ በእያንዳንዷ ሰዓት በቁጥጥር ውስጥ ትገባለህ። እያንዳንዷ እርምጃህ በክፉዎች ትለካለች። ይሄ እንግዲህ ውስጣዊውም ውጫዊውም ህይወትህን ለመቆጣጠር ምን ያህል የክፉ መንፈስና የክፉ ሰዎች ህይወት ርብርብ እንዳለ ያሳየናል። የገቡትን ሰዎች አውጣና ስጠን አሉት። አይ እንግዶቹ ወደ እኔ ቤት ገብተዋል፣ ከእኔ ጣራ ቤት በታች ናቸው። ሰው የምትፈልጉ ከሆነ 2 ሴቶች ልጆች አሉን፣ እነሱን ውሰዷቸው አለ። እነዚህን እንግዶች ግን አትንኳል፣ በፍጹም አሉ። ማን እንኳን እንደመጣ አላወቁም። ግን ክፋታቸው የእነዚህን ሰዎች ኮቴ ያሳድዳል። ግን እነሱ መላእክት ናቸው፣ መላእክት እንደሆኑ አላወቁም። ከዛም በኋላ አይ ብለው የሱን በር መደብደብና ለመስበር ሲዘጋጁ መላእክቱ ወዲያውኑ አይኖቻቸውን እውር አደረጓቸው። መዝጊያውንም በሩንም እንዳያገኙ አደረጉት። እንደዚህም ሆነው አልተውም። አውጣና ስጠን ይላሉ። ታውረው እኮ ነው። አይናቸውም ጠፍቶ አይናቸውም ተይዞ ክፋታቸው አልቆመም። ክፉ ጊዜና ክፉ ሰው አንድ ጋር እንዲህ ይስማማል። ትዕቢት ነው ይሄ ሁሉ። አይናችን እንዴት ታወረ ብለው እንኳ መመለስ አልቻሉም። አንዳንድ ሰዎች ከነክፋታቸው ጥርሳቸውን ነክሰው ይሞታሉ። የፈጸሙት ተንኮል፣ ግፍ፣ ወንጀል፣ የተደበቀ አደገኛ ጥፋት ዲያብሎስን የሚያረካ ሆነው ኖረው ንስሐ ሳይገቡ ጥርሳቸውን እንደነከሱ በምንም መንገድ የእግዚአብሔር መንግስት ሳያስቡ የይቅርታውን ኃይል ሳይረዱ ስለ ነፍሳቸው ክርስቶስ የከፈለውን ዋጋ ሳያውቁ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።